ወላ ወወልድ ወመንፈስ ቅዱስ ወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም አሜን። ይሰግዱ እንዘ ያወርዱ አክሊሎሙ ከራሳቸው ክብራቸውን ዝቅ አድርገው እየሰገዱ ይዘምራሉ፣ ያመሰግናሉ። ካህናቱ አራቱን ማዕዘን የሚያጥኑበት ምሳሌ አንተ በአራቱም ማዕዘን ቢሄዱ አንተ ትገኛለህ። ወደ ጥልቁ ቢሄዱ አንተ በዛለህ፣ ወደ ላይ ቢወጡ አንተ በዛለህ። አንተ በሁሉም ቦታ የምትገኝ ሁሉንም ፍጥረታት የፈጠርክ አምላክ ለአንተ ክብርና ምስጋና ይገባሃል እያሉ ነው። በረከታቸው ይደርብን። አመስግኖ ምእመናን ለስሉስ ቅዱስ ይደሉ ወለአብ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም። አባታችን ጻድቁ አቡነ ተክለ ሃይማኖት ከሱራፌል ጋር ማዕጠንት ይዘው እንዳጠኑ ገድላቸው ይናገራል። ታዲያ ጻድቁ አባታችን የኛ አባት የኛ አማላጅ የሆኑት ጻድቁ አቡነ እስትንፋሰ ክርስቶስም እንደዚሁ ኅዳር 24 ቀን በዛ ካህናተ ሰማይ በሚከበሩበት ማዕጠንታቸውን ይዘው የሥላሴን መንበር አጠኑ ነው የሚለው። እሺ በመኖራችሁ እግዚአብሔር አምላክ ክብር ምስጋና ይድረሰው። የሌላችሁ አንድ የልል በሉ እና አለን አላላችሁኝ? አላችሁ አለን ብላችሁ ምን ነው የሌላችሁ እኮ ነው ያልኩት። አሁን ላስተምር ነው። የሌላችሁ ነው እኮ ያልኩት። አላችሁ? እስቲ ያላችሁ አንድ ያመስግኑ። በቃ የጠራችሁ በሉ። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሆኑ። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። እስቲ በሉት በሉ እስቲ አይዞህ። ምን አላችሁ? አረ አንዱን ተዋችሁታ። የመጀመሪያው ምንድን ነው? የጠራችሁ ምንድን ነው? ቅዱስ እንደሆነ። የጠራችሁ ቅዱስ እንደሆነ በሉ እስቲ። ማን የጠራችሁ? ማን የጠራችሁ? የጠራችሁ በሉ ቅዱስ እንደሆነ እናንተ ቅዱሳን ሁኑ በሉት እስቲ አንድ ጊዜ ድገሙት። ዛሬ የምንማርበት የትምህርት ርዕስ ይሄ ነው። በዚህ ትምህርት ነው በዚህ ርዕስ ነው የምንማረው። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 15 አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። የጠራችሁ ቅዱስ እንደሆነ። እያንዳንዳችንን የጠራን ማን ነው? ማን ነው? ወደዚህ ተራራ የጠራን ማን ነው? እኔንም እናንተንም የጠራ ማን ነው? እስቲ እግዚአብሔር ነው የምትሉ እጃችሁን አሳዩ። እግዚአብሔር ጠርቶኝ ነው የመጣሁት የምትሉ ከፍ አድርጉት። እግዚአብሔር ጠርቷችሁ ነው የመጣችሁት። ክብር ለእሱ ይሁን። ክብር ስጡት። ክብር ለእሱ ይሁን። ስለዚህ ነው ቅዱስ ጴጥሮስ የጠራችሁ ቅዱስ ነው፣ ያ ሕያው አምላክ አልፋ ኦሜጋ የተባለ የማይሞት የማይሻር ዘላለማዊ ሕይወት ያለው ዘላለማዊ ሕይወት የሚሰጥ ያ ቸርና ደጉ
ደጉ አምላካችን ዛሬ ጠርቷችኋል። እንኳን ደስ አላችሁ። ክብር ለመድኃኔዓለም ነው። እሱ ጠርቷችኋል። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሆኑ አለና በኑሯችሁ ሁሉ አለ፣ በኑሯችሁ ሁሉ ቅዱሳን ሁኑ። አዎ በኑሯችሁ ሁሉ በምትኖሩበት፣ በምትወጡበት፣ በምትወርዱበት፣ በምትገቡበት በአጠቃላይ በኑሯችሁ ሁሉ ቅዱሳን ሁኑ ይል። ምክንያቱም የምናየው ቅዱሱን ነው፣ የምንሰማው ቅዱሱን ነው፣ የምንከተለው ቅዱሱን ነው፣ የምንከተለው የጠራንን ነው። እነዚህ ቅዱሳን እነ አቡነ አረጋዊ፣ እነ ገብረ ክርስቶስ፣ እነ አቡነ ገብረ መንፈስ ቅዱስ የጠራቸው ማን ነው? ማን የጠራቸው? ማን የጠራቸው? አዎ እግዚአብሔር ነው የጠራቸው። የጠራቸው ደግሞ አክብሯቸዋል። እንኳን ደስ አላችሁ። ክብር ለእሱ ይሁን። የጠራችሁ ያከብራችኋል። አትጠራጠሩ ወገኖች። የጠራችሁ ያከብራችኋል። የጠራችሁ ይቀድሳችኋል። የጠራችሁ ጉዳያችሁን ይፈጽምላችኋል። የጠራችሁ ያደርግላችኋል። እናንተ ከልብ ከመጣችሁ መቼም ብዙ አይነት ሰው እዚህ ቤተ ክርስቲያን ውስጥ ይመጣል ወገኖች፣ ብዙ አይነት ሰው ይመጣል። የኖህ መርከብ አይደለችም? ነች አይደለችም? ንገሩኝ። እቺ ቤተ ክርስቲያን የኖህ መርከብ ናት። በኖህ መርከብ ውስጥ ደግሞ ያልተገኘ የለም። አይጡም፣ ጉርጡም፣ ዘንዶውም፣ እባቡም፣ አህያውም፣ ግመሉም፣ ዝንጀሮውም፣ ጦጣውም፣ ሰውም፣ እንስሳቱም ሁሉም ገብተዋል። አልገቡም? ንገሩኝ። ኖህ መርከብ ውስጥ ያልገባ የለም። ሁሉም ገብተዋል። ከመያየል ከውሃ ጥፋት ለመዳን ሁሉም ወደ መርከቡ ገብተዋል። ሁሉም ግን እግዚአብሔር እርኩሱንም ቅዱሱንም ከጥፋት አድኗል። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ስለዚህ ወደዚህ ቤተ ክርስቲያን ውስጥም በእውነተኛ እግዚአብሔርን ፈላጊ ጻድቃን መጥተዋል። ደግሞ ኪስ የሚፈትሹም መጥተዋል። የሉ ሞባይልም የሚፈትሹ ኪስም የሚፈትሹ ሌቦችም አያችሁ። እዚህ ቤተ ክርስቲያን ውስጥ ቦርሳ ጠፋ፣ ስልክ ጠፋ፣ ኪሴ ተበላ እንደዚህ የምትሉ ሰምተናል አይደለ? እዚህ ቤተ ክርስቲያን ውስጥ መጥተው እኮ ነው። አያችሁ። ደግሞ በእውነት የሚፈልጉትን ባርኮ ቀድሶ አዎ ሲሸኛቸው እነዛን ደግሞ ኃጢአተኛ አድርጎ ይሸኛቸዋል። ሁለት አይነት ሰዎች ናቸው እዚህ ቤተክርስቲያን ውስጥ የሚጸልዩት ማለት ነው። አንደኛው መጣና ጌታ ሆይ በሳምንት 2 ቀን እጾምልሃለሁ፣ ከማገኘውም ከ10 1 እሰጣለሁ፣ እንደዚህ ቀራጭና ሌባ ያላደረከኝ አመሰግናለሁ አለና ጸለየች። አጭር ጸሎት ትባላለች። ማቴዎስ የሉቃስ ወንጌል ምዕራፍ 18 ላይ ታገኙታላችሁ። አንደኛው ደግሞ ደረቱን እየደቃ ደረቱን እየደቃ እያለቀሰ ተደፍቶ እንባውን አፍስሶ ኃጢአቴን ይቅር በለኝ ብሎ ስለ ራሱ ጸለየ። ጻድቅ ሆኖ ተመለሰ ይላል መጽሐፍ ቅዱስ። ክብር ለመድኃኔዓለም ይሁን። ጻድቅ ሆኖ ተመለሰ። ያ ግን እንደዚህ ቀራጭ አላደረከኝ፣ በትዕቢት በኩራት እንደዚህ ቀራጭ ሌባ ያላደረከኝ አመሰግናለሁ ብሎ ኃጢአተኛ ሆኖ ተመለሰ ይላል። እዚህም መጥተው በድፍረት በዝሙት በቅሚያ በስስት በክፋት በቂም በቀል በእንደዚህ አይነት በክፋት እዚህ ቤተክርስቲያን ውስጥ የመጡት ሰዎች ሸክም ጨምረው እንጂ ቀንሰው አይሄዱም። እወቁት። በሸክማችሁ ላይ ሸክም ጨምራችሁ ትሄዳላችሁ። እናንተ በእውነት የመጣችሁ በእውነት እግዚአብሔርን ፍለጋ የመጣችሁ ግን
ሸክማችሁን አራግፋችሁ ጥላችሁ ቀና ብላችሁ ትሄዳላችሁ። እንኳን ደስ አላችሁ። ክብር ለመድኃኒዓለም። ና ልጄ፣ ነይ ልጄ፣ እኔ ቀንበሬ ልዝብ ሸክሜ ቀሊል ነው፣ ና እኔ አሳርፈሃለሁ ይላል መድኃኒዓለም። እንኳን ደስ አላችሁ። ቀና ብለህ ትሄዳለህ። ሸክምን ጥለህ ትሄዳለህ። አራግፈህ ትሄዳለህ። በእውነት ፍለጋ ስለመጣ እሱን ስለፈለጋችሁ። ስለዚህ እናቶች፣ አባቶች፣ እናቶቻችን በዚህ ርዕስ 4 ነገሮች ነግሬያችሁ አበቃለሁ። 4 ነገሮች የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። እነዚህ ቅዱሳን አግኝተውታል፣ ፈልገው አግኝተውታል፣ አንኳኩተው አግኝተውታል፣ ተከፍቶላቸዋል። እናንተም ይህን አድርጉ። ተቀምጧል በማቴዎስ ወንጌል ምዕራፍ 7 ቁጥር 7። አዎ እንዲህ ያለ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል። የኛ ጌታ ይሄ ነው። የድንግል ማርያም ልጅ ይሄ ነው። ኢየሱስ ክርስቶስ ይሄ ነው። ደስ ይበለስ። ክብር ብዙዎች ያልገባቸው ነገር አለ። ኢየሱስ ተሸፍኗል። በዚህ ቤተ ክርስቲያን ውስጥ ኢየሱስ ተሸፍኗል። አዎ ጻድቃን ሰማዕታት በዝተዋል። እነሱን ነው ከፍ እያደረጉ ያሉት የሚሉ ብዙ አሉ። ወገኔ ግባና ተማር። በመጀመሪያ 5ቱ አዕማደ ምስጢር ኢየሱስ ነው። ደስ ይበላችሁ። 5ቱ አዕማደ ምስጢር መጀመሪያ ሰው ሲያውቀው ነው ሃይማኖቱን ለመውደድም ለመጥላትም ለመቃወምም። መጀመሪያ የራስን ስታውቀው ነው ወገን። የመጀመሪያው አዎ የ5ቱ አዕማደ ምስጢር ሙሉውን ትምህርቱ ኢየሱስ ነው። እስቲ እናንተን ልጠይቅ። አንደኛው ከአዕማደ ምስጢር ውስጥ አንደኛው ማን ነው? ንገሩ። ምስጢረ ሥላሴ እና ኢየሱስ የለም እዚህ ውስጥ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እዚህ ውስጥ የለም? የለም ወይ ንገሩ። መጀመሪያ የሥላሴ አንድነት ሦስትነት፣ የአብ የወልድ የመንፈስ ቅዱስ አንድነት ሦስትነት የምንማርበት የመጀመሪያው ምስጢረ ሥላሴ። ሁለተኛውስ? በርቱ እስቲ በርቱ። ይህን ካላወቀ ደግሞ ኦርቶዶክስ አይባልም። ሁለተኛውስ ምንድን ነው? ምስጢረ ሥጋዌ ማን ነው? ማን ነው ምስጢረ ሥጋዌ? ኢየሱስ እኮ ነው። ክብር ለመድኃኒዓለም ይሁን። የተዋሃደው እኮ እሱ ነው። ምስጢረ ሥጋዌ ይኸው ላይ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ የተባለው ኢየሱስ ክርስቶስ ነው። ክብር ለመድኃኒዓለም ይሁን። ይሄ ነው ሁለተኛው። ሦስተኛውስ? እግዚአብሔር ይባርካችሁ። ምስጢረ ጥምቀት የተጠመቀው በመጀመሪያ ማን ነው? አረ ንገሩ። እና እዛ ዮርዳኖስ የሸሸችበት ወደ ላይና ወደ ታች የተሯሯጠችበት ጌታ መድኃኒት የሆነው ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ነው። ክብር ለመድኃኒዓለም። ምስጢረ ጥምቀት የጌታችን የመድኃኒታችን የኢየሱስ ጥምቀት እኮ ነው የመጀመሪያው ትምህርት። ሦስተኛው ይሄ ነው። አራተኛውስ? ጎበዝ። አዎ ምስጢረ ቁርባን የማን ሥጋና ደም? ይሄ ቤተ ክርስቲያን የማን ነው ስያሜው? የማን ቤተ ክርስቲያን? ይሄ ስያሜውን ንገሩ። የአቡነ አረጋዊ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው አይደለ? የአቡነ አረጋዊና የአቡነ ገብረ መንፈስ ቅዱስ ሥጋና ደም ነው እዚህ የሚትፈተተው ነው ወይ ንገሩ። በመላው ዓለም ባለችው ቤተ ክርስቲያን ውስጥ
የማን ሥጋና ደም ነው የሚፈተተው? እሺ አሐዱ አብ ገብረ መንፈስ ቅዱስ፣ አሐዱ አብ አቡነ አረጋዊ፣ አሐዱ አብ ሚካኤል፣ አሐዱ አብ ገብርኤል ሲባል ሰምታችሁ ታውቃላችሁ? በዚህ ቤተ ክርስቲያን ውስጥ ማን ነው የሚባለው? አረ ንገር። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚቀደሰው የጌታ ሥጋና ደም ነው። ክብር ለእሱ ይሁን። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ተብሎ የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ብሉኝ ጠጡኝ ብሎ ራሱን የሰጠ እሱ ነው። ክብር ለመድኃኒዓለም። ይሄ ነው ኢየሱስ። ይሄ ነው አምስተኛውና የመጨረሻው አዕማደ ምስጢር። ንገሩኝ። ምስጢረ ትንሣኤ ሙታን። አዎ ይሄንን ሳትማሩ ኦርቶዶክስ ነኝ አትበሉ። ያን ጊዜ ኢየሱስ ማን እንደሆነ ታውቃላችሁ። ኢየሱስ ማን እንደሆነ ኢየሱስ ጌታ ነው ብሎ በመፎከር ብቻ ጽድቅ አይመጣም። ኢየሱስማ ጌታ ነው። ክብር ለመድኃኒዓለም ይሁን። ማን ድሃ አደረገው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን ድሃ ነው ብላ አስተምራ ታውቃለች? ኢየሱስ እንደውም ሙሉ ስሙን የምታስተምር ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጌታችን በሉ መድኃኒታችን ኢየሱስ ክርስቶስ ብላ የምትጠራው ይቺ ኦርቶዶክስ ናት። ክብር ለመድኃኒዓለም ነው። ከመሰረቱ እስከ ራሱ ያለው መድኃኒት ተወልዶላችኋል ተብላችኋል። ደስ ይበላችሁ። ክብር ለመድኃኒዓለም። መድኃኒት እርሱም ክርስቶስ በቤተልሔም ተወልዶላችኋል። የተወለደው መድኃኒት መሆኑን ክርስቶስ ቅቡ ራስ መሆኑን ኢየሱስ መድኃኒት መሆኑን የምታስተምር ይቺ ቤተክርስቲያን ናት። ክብር ለመድኃኒዓለም። አዎ ስለዚህ ተዋህዶ ሥጋ ለብሶ ተዋሃደ፣ ሥጋ ለበሰ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ። ሰምተሃል? እንኳን ደስ አለ። ወደ ክብር ስለተመለስ ወደ ክብርሽ ስለተመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪወለድ ወደዚህ ዓለም እስኪመጣ የሰው ጽድቅ እንደ መርገም ጨርቅ ተቆጥሮ ነበር። እንደ መርገም ትንቢተ ኢሳይያስ ምዕራፍ 66 ላይ እዩት። የሰው ጽድቅ እንደ መርገም ጨርቅ ነው ይላል። ተጥሏል። የአጋንንት መረጋገጫ ሆኗል። አጋንንት በእግራቸው ረግጠው በሰንሰለት ገርፈው 5500 ዘመን ገዝተውናል፣ ረግጠውናል። በጨለማ ውስጥ ነበር። ኢሳይያስ ግን ከ700 ዓመት በፊት እነሆ በጨለማ የሚሄድ ሕዝብ ብርሃን ወጣለት አለ። ክብር ለመድኃኒዓለም። ይህ ብርሃን ነው ወገን። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሰይም ቤተክርስቲያኑ እራሱ ሲሰራ እራሱ ከመሰረቱ እስከ ጉልላቱ ብታዩት፣ በቅኖና ቤተክርስቲያን በዚህ በጌታችን በመድኃኒታችን ኢየሱስ ክርስቶስ ስያሜ ነው የሚሰራው። የመጀመሪያው ይሄ ከዚህ ከቆምኩበት አውደ ምሕረት ስጀምር ይሄ አውደ ምሕረት ይባላል። የምህረት አደባባይ ማለት ነው። ደስ ይበላችሁ። የምህረት አደባባይ ጌታችን መድኃኒታችን ኢየሱስ ክርስቶስ የምህረቱን አደባባይ ይህንን ወንጌል የሰጠን ስለሆነ ይሄ የምህረት አደባባይ ተብሏል። ሁላችን የምንማርበት የምህረት አደባባይ ነው። እንኳን ደስ አላችሁ። ይሄ ከዚህ በኋላ ደግሞ ቀጥሎ ወደዚህ ገባ ስትሉ ቅኔ ማህሌት ነው የመጀመሪያ የሚገኘው። ቅኔ ማህሌቱ ደግሞ እነዛ እረኞቹ የዘመሩበት ቅዱሳን መላእክት በአንድ ላይ የዘመሩበት ክብር በአርያም ለእግዚአብሔር
ወሰላም በምትስምረቱ ለሰብ ብለው አንድ ላይ የዘመሩበት ቅኔ ማህሌት ይባላል። ዛሬ ሊቃውንቱ ይዘሙበታል። ክብር ለመድኃኔዓለም ይሁን። ያ የመላእክቱና የሕፃናቱ ዝማሬ በቅኔ ማህሌት ታገኙታላችሁ። ከፍ ስትሉ ደግሞ ቅድስት ይባላል። ቅድስት የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በጨርቅ ተጠቅሎ በከብቶች ግርግም ተኝቶ ሰብአ ሰገል የሰገዱለት እረኞቹ ሄደው ያገኙበት ቦታ ነው። ክብር ለመድኃኔዓለም። ቅድስት ማለት ሥጋውን የምንበላበት ደሙን የምንጠጣበት ማለት ነው። ሦስተኛውና የመጨረሻው መቅደስ ይባላል። መቅደሱ ደግሞ ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም። አዎ ትንቢተ ሕዝቅኤል ምዕራፍ 44 ወደ መቅደሱ በር አመጣኝ፣ እርሱም ተዘግቶ ነበር። እርሱ ግን ጎልማሳው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ሳይከፍተው ገባ፣ ሳይከፍተው ወጣ። ማኅተመ ድንግልናዋ ነው። ሳይከፍተው ገባ፣ ሳይከፍተው ወጣ። የእስራኤል አምላክ እግዚአብሔር ገብቶበታልና ማንም አይገባበትም፣ ለዘላለም ተዘግቶ ይኖራል አለ። ክብር ለመድኃኔዓለም። እናታችን ቅድስት ድንግል ማርያም መቅደስ ውስጥ 9 ወር ከ5 ቀን ሊቀ ካህኑ ኢየሱስ ክርስቶስ ስለገባበት ዛሬ በመቅደስ ውስጥ ካህናት ብቻ ናቸው የሚገቡት። ክብር ለመድኃኔዓለም ይሁን። ካህናቱ ብቻ ገብተው ድምፃቸውን አሰምተው ሥጋ ወደሙን ለውጠው ቀድሰው ለእኛ ያቆርቡናል። እንኳን ደስ አላችሁ። ክብር ለመድኃኔዓለም። ስለዚህ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀደም ብላ ኢየሱስ ገብቷታል። ደስ ይበላችሁ። ክብር ለመድኃኔዓለም። ያልገባው ሰው ይፈልጋት እንጂ እኛ ገብቶናል ወገኔ፣ ገብቶናል። አቡነ አረጋዊ ኢየሱስ ክርስቶስን ነው የሚለምኑት። አቡነ ገብረ መንፈስ ቅዱስ ኢየሱስ ክርስቶስን ነው የሚለምኑት። ድንግል ማርያም ኢየሱስ ክርስቶስን ልጇን ነው የለመነችው። ደስ ይበላችሁ። ክብር ለመድኃኔዓለም። ወይ ጠጅ እኮ አለቀባቸው ብላ የለመነችው ልጇ ኢየሱስ ክርስቶስን ነው። ኢየሱስ ተሸፈነ እያልክ ምክንያት አታድርጉ ወገኔ። ስለዚህ እኛ እንደተጻፈልን አምስቱ አዕማደ ምስጢር በተለይም ትንሣኤ ሙታንን ስትማሩ አቤት ፍየሎችንና በጎችን እንዴት እንደሚሆኑ ታውቁ ነበር፣ በደንብ ብታውቁት። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የተጻፈው ነው። ከአምስቱ አዕማደ ምስጢር አንዱ ትንሣኤ ሙታን ይባላል። ፍየሎቹ በግራ በጎቹ በቀኝ ይቆማሉ። ኑ ሀዌ ቡሩካን ለሀዌ ትረሱ መንግሥተ ሰማያት፣ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ የሚባሉት በቀኝ የቆሙት በጎች ናቸው። እንኳን ደስ አላችሁ። በቀኝ ለመቆም ያብቃል ወገን። ፍየልማ መላሷ አዳ ሰውነቷ በአጠቃላይ ከፍየል ምን እንማራለን? ራቁትነት። ፍየል እያያችሁ ዛሬ ራቁታችሁን የምትሄዱ ሴቶች ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እንዲህ ፍየል የምትከተሉ ሴቶች ራቁታችሁን ምን ነው በቅዱሳን ሀገር ራቁታችሁን ትሄዳላችሁ? ወንዶች ቀበቶ ግዙ፣ ቀበቶ ግዛ ወገን፣ ቀበቶ ታጠቅ፣ ቂጥህን እያሳየ አትሂድ። ወጣቶች ጸጉራችሁን ተስተካከሉ፣ ጨፈቃ አስመስል አትሂድ። በቃ የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት፣ መለኪያ አላት። ቀኖና ቤተክርስቲያን ትባላለች። ለክታ ሰፍራ ቆጥራ የምትሰጥ ነው። ስለዚህ የቅዱሳን ሀገር ምሰሏት ኢትዮጵያ። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር ይችላል ይላል። ኢትዮጵያዊ መልኩ ማለት እምነትህ ነው ወገኔ። የእምነቱን ስርዓት ካላሟላ ታዲያ ምንድን ነው ኦርቶዶክስነትህ? ኦርቶዶክስነትህ ምንድን ነው? ሌሊት ጫት ቤት፣ ጠዋት ቤተ ክርስቲያን ይሆናል ወይ ንገረኝ? ይሆናል ወይ? ፍየሎች
ቅጠሉን ይብሉ፣ አንተ ግን ሰው ነህ፣ እንጀራ ብላ። የምድርን ቡቃያ ትበላለህ፣ የምድርን ቡቃያ ትበላለህ። ወደዚች ዓለም መጥተሃል፣ ምግብን ሰጥቶሃል እግዚአብሔር። ቅጠሉን ሳሩን ደግሞ ለእንስሳ፣ አዎ ጫቱ ለፍየሎች። ወገን ሰው እንዴት አመድ ይቅማል? ወጸላቱ አመድ ይቀሙ፣ የእግዚአብሔር ጠላቶች አመድ ይቅማሉ። አመድ እየቀሙ ክርስትና የለም። ትንባሆ እየመገመጉ ክርስትና የለም። ዘማውያን እግዚአብሔር ይፈርድባቸዋል። በስካር በዘፈን በጭፈራ በዳንስ ክርስትና የለም። እስቲ ከኦርቶዶክስ የወጡትን ዳንስ እዩ፣ ዘፈኑን እዩ፣ የቅዱስ ያሬድን ዜማ ደግሞ እዩዋቸው እስቲ እነዚህን ወጣቶች። ክብር ለመድኃኔዓለም ይሁን፣ እግዚአብሔር ይመስገን። አዎ እስቲ እዩዋቸው፣ የኦርቶዶክስ ተዋህዶ ወጣቶችን እዩዋቸው፣ አለባበሳቸው፣ መቋሚያውን ጽናጽኑን መቋሚያውን ከአባቶቻቸው ተረክበው አቋቋማቸው፣ ሽብሸባውን፣ ዜማውን እስቲ ይሁት። ሃርሞኒክ ሙዚቃ መሰለ እንደ ኦርቶዶክስ። እግዚአብሔር የሚመሰገነው በዚህ መሰላችሁ? በጭፈራ በዳንስ በዘፈን እንደዚህ ያለ ነገር የለም። ምንድነው ያቃተን ካላችሁ ጾም። ምንድነው ያቃተን ካላችሁ ስርዓት መጠበቅ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እንደ ቅዱሳን በኑሯችሁ ሁሉ ቅዱሳን ሁኑ ብሎናል። እስቲ በሉ፣ አረ ንገሩኝ። በኑሯችሁ ሁሉ በሉ እስቲ ቅዱሳን ሁኑ። አትንቀልቀል ወገን። ዓለም ያወቀው ቀልቃዣ አላያችሁትም? ሰሞኑን አዲስ አበባን በክሎት ሲንቀለቀል ቁም ነገር የሌለው ምን አይነት ቁም ሰው። ታዲያ እሱን ለማየት እንዲሁ ኢየሱስን ለማየት ብትሮጥ ምናለ? ከእግዚአብሔር ጋር ብትጣበቅ ምናለ? ከዚህ እንዲልቅ ኢየሱስ ደስ አይልም? ክብር ለመድኃኔዓለም ይሁን። ድንግል ማርያም ደስ አትልም? ቅዱሳን ደስ አይልም? ወይም አንድ ዩቲዩበር መጣ ተብሎ ይንገገል ይጨፍራል። እሱ እብድ ስንቱ እብድ አድርጎት ሄደ። በጣም በእናታችሁ የሚገርማችሁ ነገር እሱ እና አረ እባካችሁ ልቤ ይቃጠላል ሁሉ ጊዜ። እኔ እንጃ። ለማንኛውም የጠራን ማን ነው? ቅዱስ ነው አይደለም? ሕያው ነው አይደል? ደስ የሚል ነው አይደል? የኛ አባት እንዲህ ነው የተባለው። የኛ አባት በደንብ ስሙልኝ። የኛ አባት እንዲህ ተባለ። ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ ስሙም ድንቅ ነው፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እኮ ነው የተባለው። ክብር ለመድኃኔዓለም ይሁን። የሚዘምር አይደለም ወገን፣ የሚጨፍር የሚደንስ አይደለም ወገን። አዎ ሕፃን ተወለደልን፣ ወንድ ልጅ እኮ ነው የተሰጠን፣ ዓለምን የሚያሸንፍ ሞቶ የሚያሸንፍ ዓለምን የሚገዛ። ክብር ለመድኃኔዓለም ይሁን። ዓለምን የሚያሸንፍ ወንድ ልጅ ድንጋይ ሳይወረውር፣ ሚሳኤል ሳይተኩስ፣ ጦር ሳይወረውር፣ በዱላ ሳይደባደብ፣ የመቱኝን ልምታቸው ሳይል፣ የገደሉኝን ንግደላቸው ሳይል፣ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ የሚለምን ሞቶ ዓለምን ድል ያደረገ ሞት ሆይ ማሸነፍ ወዴት አለ? ሞት ሆይ ወዴት አለ? ማሸነፍ ወዴት አለ? ወገን የእኛ ጌታ ሞቶ የተነሳው ነው። ክብር ለመድኃኔዓለም ይሁን። ሞትን ድል ያደረገው ነው። ዓለምን ያሸነፍ ያ ወንድ ልጅ እሱ ነው። አዎ ወንድ ልጅ እሱ ነው። ወንድ ልጅ ተሰጥቷቸዋል። ስሙም ድንቅ ነው። አዎ ከሰማይ በታች ከምድር በላይ መዳን በማንም የለም። ክብር ለመድኃኔዓለም ይሁን። መዳን በማንም የለም ወገኔ፣ በማንም የለም። መዳን በእሱ ብቻ ነው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ
መዳን በእርሱ ብቻ ነው ብላለች። ክብር ለመድኃኒዓለም ይሁን። መዳን በእርሱ እንድንበት የተሰጠን ስም ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። ክብር ለመድኃኒዓለም ይሁን። እንድንበት ስም የተሰጠን አዎ፣ በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ ተብለናል። አዎ፣ ድንቅ አይደለም? በክርስቶስ በሉ እስቲ፣ በክርስቶስ ክርስቲያን ነኝ በሉ እስቲ፣ በክርስቶስ ክርስቲያን ነኝ በሉ እስቲ፣ በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ ተብለናል። ክብር ለመድኃኒዓለም ይሁን። ይሄ ነው ወገን፣ በክርስቶስ ክርስቲያን፣ በክርስቶስ ክርስቲያን፣ በክርስትና በክርስቲያን ክርስቶስ ተጠርተንበታል። መድኃኒቱን አግኝተነዋል፣ በልተነዋል፣ ጠጥተነዋል፣ ለብሰነዋል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመነ አዲስ ፍጥረት ነው ይላል ቅዱስ ጳውሎስ። ክብር ለመድኃኒዓለም ይሁን። ልጅ ነህ ዲቃላ ነህ፣ ልጅ ነህ ዲቃላ ነህ። እስቲ ልጅ ነኝ የምትል እጅ ነው። ልጅ ነኝ የምትል አድርጎት። ክብር ለመድኃኒዓለም። ክብር ለእሱ ይሁን። ቅዱስ ጳውሎስ ልጅ ከሆንክ የመንግስቱ ወራሽ ነህ ይላል። ክብር ለመድኃኒዓለም። ለዚህ ነው ቅዱስ ጳውሎስ ልጅ ነህ እንጂ ዲቃላ አይደለህም ይላል። ልጅ ነህ እንጂ ዲቃላ አይደለህም ወገኔ። ልጅ የሆነው ሁሉ ሥጋውን ይበላል፣ ደሙን ይጠጣል፣ ጸጋውን ይለብሳል፣ ይጎናጸፋል። እንደነ አቡነ አረጋዊ እንደነ ገብረ መንፈስ ቅዱስ እንደነዚህ ቅዱሳን ቅዱሱን ይከተላል። ክብር ለመድኃኒዓለም ይሁን። የጠራህ ቅዱስ ነው፣ አንተም ቅዱሳን ሁን ነው የተባለው። እነዚህን አራት ነገሮች ልንገራችሁ። የመጀመሪያው አጠራሩን ነው፣ አመጣጡን ነው። እግዚአብሔር ወልድ ማን ነው? ኢየሱስ ክርስቶስ ማን ነው? እግዚአብሔር ማን ነው ለማለት እንድትችሉ ይህንን በደንብ አንብቡት። ሮሜ ምዕራፍ 8 ቁጥር 29 ሮሜ ምዕራፍ 8 ቁጥር 29 ላይ እንዲህ ይላል፣ አስቀድሞ በሉ በደንብ ይሉት፣ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወሰነ። ማንን እንመስላለን? ማንን እንመስላለን? ንገሩኝ። ማንን እንመስላለን? ማን ትመስላለህ? ማን ትመስያለሽ? ተመልከቱ። እግዚአብሔር እንዲህ አለ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንዲህ ይላል። እዛ ላይ የተጻፈው ቃል እግዚአብሔር በሉ እስቲ ሰውን በመልኩ ፈጠረው። ሰው በእግዚአብሔር መልክ ተፈጠረ። እንኳን ደስ አላችሁ። አስቀድሞ የልጁን መልክ እንዲመስሉ። ስለዚህ ኢየሱስ ክርስቶስ ሲመጣ የአዳምን ቁመት፣ የአዳምን ሥጋ፣ የአዳምን መልክ አዳምን መስሎ መጣ። እንኳን ደስ አላችሁ። ሁለተኛው ሰው አዳም ሆኖ መጣ። አንደኛ ቆሮንቶስ ምዕራፍ 1 15 ቁጥር 45 ሁለተኛው ሰው አዳም ሕይወትን የሚሰጥ ሆነ ተባለ። ስለዚህ ተመልከቱ፣ ኢየሱስ ክርስቶስ እኛን መሰለ። ድንግል ማርያም ሥጋችን፣ አካላችን፣ ዘመዳችን ናት። እንኳን ደስ አላችሁ። ድንግል ከእኛ እኮ ናት። የመላእክትን ዘር አልነሳም። የነሳውስ የሰውን ዘር ድንግል ማርያም። ዘርን ባያስቀሩልን ኖሮ እንደ ገሞራና ሰዶም በመሰል ነበር። ድንግል ማርያም ምርጥ ዘር ናት። ክብር ለመድኃኒዓለም። ከእሷ ደግሞ እኛን የሚመስለው የልጁ መልክ እኛን እንዲመስል ወሰነ እግዚአብሔር። ክብር ለመድኃኒዓለም። እኛን እንዲመስል ወሰነ። ኢየሱስ ክርስቶስ እኛን ይመስላል ማለት ነው። እኛን ይመስላል። እኛም እሱን እንድንመስል ተጠርተናል። ቢቻላችሁ የልጁን መልክ ምሰሉ ይላል። እኔን ምሰሉ ይላል።
እንድንመስለው ተጠርተናል። ስለዚህ እነዛ ቅዱሳን እነዚህ ናቸው። አስቀድሞ ወሰነ። ወደ ሁለተኛው እንሂድ። ሁለተኛው ደግሞ እነዛን የልጁን መልክ እንዲመስሉ ነው የወሰናቸውን ጠራቸው። ደስ ይበላቸው ለወዳለም እነዛ የልጁን መልክ እነዛ ቅዱሳን ሰዎች እነዛ የልጁን መልክ የሚመስሉት ባሪያው በምሳሌው የተሰሩትን እነዛን ደግሞ ጠራቸው። ማን የጠራቸው? ማን የጠራቸው? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 የጠራን እግዚአብሔር ነው ይላል። ክብር ለመድኃኔዓለም ነው። ማን የጠራን? ማን የጠራን? ክብር ለእሱ ይሁን። የጠራን አምላካችን ክብር ምስጋና ይድረስ። ስለዚህ እነዛን ቅዱሳን ጠራቸው። ከሮም ጠራቸው፣ ከእስራኤል ጠራቸው። እና አባ እጨጌ ዮሐንስን ከእስራኤል እና አቡነ ገብረ መንፈስ ቅዱስን ከግብፅ እና አቡነ አረጋዊን ከሮም ከቤተ መንግስት ጠራቸው። ክብር ለመድኃኔዓለም ይሁን። እና አቡነ ተክለ ሃይማኖት ከኪሳ ከቡልጋ ጠራቸው። ኧረ ስንቱን ልንገራችሁ እናንተ! እንዴት ያለ ነገር ነው! የቅዱሳን መናኸሪያ የሆነች ሀገር። ክብር ለመድኃኔዓለም ይሁን። እኛ የማናያቸው እሱ የሚያውቃቸው ኤልያስ አንተ የማታውቃቸው እኔ የማውቃቸው 7,000 ቅዱሳን ተሰውረዋል አለ። ክብር ለመድኃኔዓለም ይሁን። በኢትዮጵያ ምድር እኛ ከምንኖረው በላይ በጥሻው በተራራው በጫካው ያሉት ቅዱሳን ይበልጣሉ። ክብር ለመድኃኔዓለም ይሁን። በእኔና በእናንተ ሳይሆን እነዛ አፈር ልሰው ቅጠል ለብሰው የሚኖሩት ቅዱሳን ጸባጋንንትን ታግሰው የሚኖሩ ቅዱሳን ኢትዮጵያን ይጠብቋታል። ክብር ለመድኃኔዓለም ይሁን። ይጠብቋታል። ወገን ነገ ትፈርሳለች፣ ነገ ትፈርሳለች ብለህ አትጠብቀው። ግን የቅዱሳን ሀገር ኢትዮጵያ አዎ በእኔና በእናንተ አትጠበቅም። እግዚአብሔር በቀደሳቸው፣ እግዚአብሔር በሰወራቸው፣ እግዚአብሔር በከደናቸው አያውላችሁ። ከዚህ ከላምበረት ተራራ እስከ አስኮ ተራራ ያሉት ቅዱሳን ብቻ ለዓለም ይበቃሉ። ዓለምን ለመሸፈን ይበቃሉ። ክብር ለመድኃኔዓለም። ይሄ ተራራው በሙሉ በቅዱሳን የተሸፈነ ነው። ወገን ሶስተኛው ላይ እንሂድ። ሶስተኛው እነዛን ደግሞ የጠራቸውን አጸደቃቸው። ክብር ለመድኃኔዓለም ይሁን። ጽድቅን የሚሰጥ ማን ነው? ንገሩኝ። ማን ነው የሚሰጠው ጽድቅ? አጸደቃቸው። እና አቡነ ገብረ መንፈስ ቅዱስ አጸደቃቸው። እና አቡነ አረጋዊን አጸደቃቸው። እና አቡነ ተክለ ሃይማኖትን አጸደቃቸው። እነ ቅድስት ክርስቶስ ሰምራን አጸደቃቸው። 12 ልጅ የወለደችውን እናቴ እባክህ ጌታ ሆይ ይህንን ሕዝብ እንዳያስት ዲያብሎስን ማርልኝ ብላ የለመነች እናት ተፈጠረች። ክብር ለመድኃኔዓለም ይሁን። እነ ቅድስት አርሴማን ያስነሳ እግዚአብሔር ነው። እነዚህን ሁሉ ያጸደቃቸው። የጠራቸው ማን ነው? ያጸደቃቸው ማን ነው? እነዛን የጠራቸውን አጸደቃቸው። እስከዚህ ድረስ እኔና እናንተ መሆን እንችላለን። የልጁን መልክ መምሰል እንችላለን። መጠራት እንችላለን። መጽደቅ እንችላለን። ለመጽደቅ የሚያስፈልገው 9 ነገር። ስንት ነገር? 9 ነገር። በደንብ ስማኝ ወገኔ። ስንት ነገር ያስፈልጋል ለመጽደቅ? 9 ነገር ያስፈልጋል። ቁጥር ፍቅር፣ አንድ በልና ቁጥር ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። ስንት? ይሄን ከያዝክ ትጸድቃለህ። ይሄ ነው ጥሪው። ፍቅር ከየት ይገኝ ወገን? ፍቅር ማን ነው? ማን ነው ፍቅር? ቅዱስ ዮሐንስ በመልእክቱ ፍቅር እግዚአብሔር ነው ይላል። ፍቅር ካለ ወገን ትገባ
ንስሐ ግቡና ግቡባት ብሎ ተሰጥቶናል። ክብር ለእሱ ይሁን። ወገኔ በእጅ ላይ ናት መንግሥተ ሰማያት። በእጅ ላይ ያለች መንግሥተ ሰማያት የምትገባባት የዘላለም ቤት አለች። እዚህ ለ70 ዓመት ብለህ አትጎሰቁል ወገኔ። መጎስቆል አያስፈልግም። መድኃኒት አያስፈልግም። የእግዚአብሔር ድሃ ልትሆን አያስፈልግም። የእግዚአብሔር ባለጸጋ ሆነ የምድሩ ድሃ ሆነ መንግሥተ ሰማያት ብትገባ ይሻላል አይሻልም? ይሻላል አይሻልም? ወገን ዓለምን የናቁት እኮ ናቸው የገቡት። ዓለምን ናቁት። አዎ መንግስቱ አልጋ ወራሽ የነበሩት አባቴ እናቴ አያቴ ቅድማቴ ይሄኛው የምድራዊ መንግስት አያስፈልገኝም። እንዴ ሰው ለአንድ ወንበር ይገዳደላል፣ ደም ይፋሰሳል። ሁላችን እኮ ነጋሾች ነን። ሁላችን እኮ ወንበር አለን። ሁላችን ሀገር አለን። ደስ ይበላሽ። ክብር ለመድኃኔ ዓለም ይሁን። እንዴ እኔና እናንተ እኮ ከኢየሱስ ክርስቶስ ጋር እንነግሳለን። ክብር ለመድኃኔ ዓለም ይሁን። አያችሁ፣ ከልጁ ከኢየሱስ ክርስቶስ ጋር ለዘላለም ትነግሳላችሁ። ምን አጋደለን? አንድ ወንበር። ዓለም ላይ ያለችው አንድ ወንበር ናት። መንግሥተ ሰማያት ያለው ግን ለሁሉ ወንበር ነው። ክብር ለመድኃኔ ዓለም ይሁን። ለ12 እንኳን ወንበር ነው የሰጣቸው። በዛኛው ዓለም በ12ቱ ነገድ በ12ቱ ዙፋን ተቀምጣችሁ በ12ቱ ነገድ ትፈርዳላችሁ እኮ ነው ያለው። ወገኔ እኛ እኮ ወንበር አለን። እኛ እኮ ሀገር አለን። እኛ እኮ ርስት አለን። እኛ እኮ አባት አለን። እንዴ እኛ እኮ እናት አለን። እኛ እኮ መውጫ መውረጃ መሰላል አለን። ክብር ለመድኃኔ ዓለም ይሁን። እዛ አጠገብ ሳሊሆነ ቅድስት በላት መሰላሉ ተዘርግቷል እኮ ገና በያዕቆብ ገና በአብርሃም የልጅ ልጅ ያየው ከምድር እስከ ሰማይ ጫፉ የደረሰ የኔና የእናንተ መግቢያ መሰላሉ ተተክሏል። ደስ ይበላች። ክብር ለመድኃኔ በዛ እኮ መውጣት እኮ ነው ያቃተው። እሷን ደግሞ እንዳያገኝ እኮ ነው። ኧረ ድንግል ማርያም እንዲህ ናት እንዲህ ናት የሚለው ወገኔ እሷን ያዘ ወገኔ። መሰላሉ ተተክሏል። እንኳን ደስ ያላችሁ። ክብር ለመድኃኔ ዓለም ይሁን። አሁን እና አቡነ አረጋዊ እነዚያን ደግሞ አሁን ያከበራቸውን ልንገራችሁ። እነዛን በሉ ያጸደቃቸውን በሉ እነዛን ያጸደቃቸውን አከበራቸው። ክብር ለመድኃኔ ዓለም ይሁን። አከበራቸው። አዎ መክበር ማለት ከሞት በኋላ የሚገኝ ነው። መክበር ማለት መንግሥተ ሰማያት የምንገባበት ነው። ማቴዎስ ወንጌል ምዕራፍ 13 ቁጥር 43 አንብቡት። በዚያን ጊዜ በሉ በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ክብር ለመድኃኔዓለም። የከበሩት እነዚህ ናቸው። በዛ እንደ ፀሐይ በርተዋል። በዚህ ምድር ደግሞ ጽላት ተቀርጾላቸዋል። ቤተ ክርስቲያናት ተሰርቶላቸዋል። ስያሜ ተሰጥቷቸዋል። 10፣ 30፣ 100 ጽላት የለም። ጽላቱ አንድ ነው። ክብር ለመድኃኔዓለም ይሁን። ታቦቱ አንድ ነው። ለእነዚህ የደረሳቸው ስያሜ በቤቴ በሉ በቅጽሬ ለሚኖሩ የዘላለም መታሰቢያ እሰጣችኋለሁ አለ። ክብር ለመድኃኔዓለም ይሁን። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ ተመልከቱት። የእነዚህ ቅዱሳን መታሰቢያ ጽላት ተቀርጾላቸዋል። ቤተ ክርስቲያን ተሰርቶላቸዋል። ይሄ አቡነ ገብረ መንፈስ ቅዱስ አምላክ ይባላሉ። የእነ አቡነ አረጋዊ አምላክ እንላቸዋለን። አዎ አምላክ አቡነ አረጋዊ በሉ እስቲ። አምላክ አቡነ አረጋዊ በሉ። አምላክ አቡነ ገብረ መንፈስ ቅዱስ በሉ። የአቡነ ገብረ መንፈስ ቅዱስ አምላክ ማለት ነው። የአቡነ አረጋዊ አምላክ ማለት ነው። ስለዚህ እዚህ ላይ ጽላቱ በመላው ዓለም ያለው ጽላት 10ቱ ትእዛዝ ነው። በመላው ዓለም ያለው ጽላት አልፋ ኦሜጋ ነው የተጻፈበት። ስለዚህ ጽላት አቡነ አረጋዊ፣ ጽላት አቡነ ገብረ መንፈስ ቅዱስ፣ ጽላት
ቅዱስ ማርያም፣ ጽላት ቅዱስ ሚካኤል፣ ቅዱስ ገብርኤል በቃ ስያሜው አገኙ እንጂ ጽላት የእግዚአብሔር ነው። ክብር ለመድኃኔዓለም። ዓለም አንዲት ናት ወገን፣ እንረዳው እንወቀው ወገኖች። ሌሎች መክተፊያ እየተሸከሙ እንደሚያንቋሽሿት ቤተክርስቲያን አይደለችም። እነሱ ያወቁ መስለው እንጂ ምንም አያውቁ እንስሳ ናቸው። ቄስ ነኝ ተሸክሜ ነበር ታቦት እንደዚህ ነበሩ፣ እንደዚህ ነው፣ መተት ነው፣ አስማት ነው። ጽላቱ ላይ የተጻፈው አስማተ መለኮት ይባላል። እስቲ በል አስማተ መለኮት በል እስቲ። አስማተ መለኮት ማለት እግዚአብሔር ነው። ክብር ለመድኃኔዓለም ይሁን። አስማተ መለኮት ማለት እግዚአብሔር፣ አልፋ ኦሜጋ ማለት እግዚአብሔር ነው። እግዚአብሔር ያለና የሚኖር የመጀመሪያውና የመጨረሻው እርሱ ብቻ ነው የተጻፈበት። ክብር ለመድኃኔዓለም። ያ አስማተ መለኮት ይባላል። አስማተ ሳጥናኤልን ቤተ ክርስቲያን ታወግዛለች። ማንን ንገሩ? አስማተ ሳጥናኤልን ቤተ ክርስቲያን ታወግዛለች። ስር በጣሽ አጋንንት ጎታች መጽሐፍ ገላጭ የቤተ ክርስቲያን ሸክም ነው። አያስፈልጋትም። ምናምንቴ ነው በቤተ ክርስቲያን ውስጥ አያስፈልጋትም። የኤሊ ልጆች ምናምንቴ ስለሆኑበት እግዚአብሔር ጥርግ አድርጎ ከቤተ ክርስቲያን አውጥቷቸዋል። ዛሬም ነገም ተነጎዳም በቤተ ክርስቲያን ምናምንቴ የሆኑ መጽሐፍ ገላጭ፣ ጠንቋይ፣ አስማተኛ፣ መተተኛ ምናምንቴ ነገር ይጠረግና ወደ ሲኦል ይጣላል። ወገን ደስ ይበለው። ማነው ጠራጁ? እግዚአብሔር። አትልከስከስ ወገን፣ እግዚአብሔርን እመን፣ እግዚአብሔርን ተከተል። የጠራህ ቅዱስ ነው፣ አንተም ቅዱሳን ሁን ወገን። ስለዚህ ቅዱሳንን አከበራቸው። ይህን ስጦታ ፈልጉሽ። ያዕቆብ 1 ቁጥር 16 በጎ ስጦታ በሉ፣ በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸው ይላል። ክብር ለመድኃኔዓለም ይሁን። በጎ ስጦታ ፍጹምም በረከት ከማን ነው ንገሩኝ? ይህን ፈልጉ። ክብር ለመድኃኔዓለም ይሁን። ይህን ለማግኘት ጣሩ ወገኖች። ይሄ ነው እግዚአብሔር ቸርነት። ስለዚህ ምናምንቴ ሰዎች ከጥንት እስከ ዛሬ ከዛሬም እስከ ዓለም ፍጻሜ ድረስ በዚህ ቤተክርስቲያን ላይ ድንጋይ መወረራቸውን፣ ጦር መወረራቸውን፣ መንቋሸሻቸውን አይተውም። ግን ጥራጊዎች ናቸው ብለን ንቀን ትተናቸዋል። ክብር ለመድኃኔዓለም ይሁን። እኛ ከከበረው ጋር ነን። እኛ ከተሰቀለው ጋር ነን። እኛ የተሰቀለውን ክርስቶስን እንሰብካለን። ክብር ለመድኃኔዓለም ይሁን። ቅዱሳን እንዳደረጉት እኛም የተሰቀለውን የቀራንዮውን ክርስቶስን እንሰብካለን። ክብር ለእሱ ይሁን። አመስግኑት። ላስተማረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ።